በሚኒያፖሊስ በተቀሰቀሰው ቁጣ ወደ 29 የሚጠጉ የሰልፉ ታዳሚዎች ሲታሰሩ አንድ የፖሊስ አባል መቁሰሉን የመንግስት አካላት አሳውቀዋል። የተመለከታችሁት ሰልፍ አሁንም ተባብሶ እንደቀጠለ ነው እየተሰማ የሚገኘው። በዚህ በተመለከታችሁት ሰልፍ ወቅት እንግዲህ እጅግ በጣም በርካታ ጉዳዮችና ሀሳቦች እንዲሁም ደግሞ ጥያቄዎች የተንጸባረቁ ቢሆንም በዋናነት ግን ሁለት ጉዳዮች ጎልተው ተስተውለዋል። ከነዛም መካከል የመጀመሪያው ተጠያቂነትን በተመለከተ ነው። በቅርቡ እንደምታስታውሱት የአይስ ኤጀንት በአንዲት ግለሰብ ላይ ያደረሰውን ጥቃት ተከትሎ ከፍተኛ ውዝግብ መነሳቱ የሚታወስ ነው። ሰልፉም የተደረገበት ዋና መነሻ ይሄው የደረሰው ጥቃት ነው። ታዲያ ከጥቃቱ ተከትሎ እጅግ በጣም በርካታ ሀሳቦች ሲንሸራሸሩ የነበረ ቢሆንም እጅግ በሚያሳዝን ሁኔታ በከፍተኛ አመራሮች በኩል ስፔሻሊ ዶናልድ ትራምፕን እና አቅራቢያው የሚገኙ ከፍተኛ ስልጣን ያላቸው ግለሰቦች ጉዳዩን ለማቅለል ሲሞክሩ ተስተውሏል። እነኚህ የመንግስት ባለስልጣናት የሰጧቸው አስተያየቶች እጅግ ብዙሃኑን አስቆጥቷል። በተለይ በሚኒያፖሊስ የሚገኙ ነዋሪዎች እንደተመለከታችሁት በከፍተኛ ቁጣ ወደ አደባባይ በመውጣት ተቃውሟቸውን እያሰሙ ይገኛሉ። ታዲያ በዋናነት የዚህ ሰልፍ ዓላማና ጥያቄ ግለሰቡ ይህ ጥቃቱን ያደረሰው ግለሰብ ተጠያቂ ሊሆን ይገባዋል የሚል ነው። ትራምፕን ጨምሮ እነ ክሪስቲ ኖኤም እና ሌሎችም ባለስልጣናት እንግዲህ እየተቀባበሉ የአይስ ኤጀንቱ ራሱን ለመከላከል ባደረገው አጸፋ የደረሰ ጥቃት ነው ሲሉ እንግዲህ እያስተባበሉ ይገኛሉ። ነገር ግን በአሁኑ ሰዓት እንግዲህ አዳዲስ ፉቴጆች ወይም ደግሞ ቪዲዮዎች እየወጡ ይገኛሉ። ከተለያየ አንግል ኮኢንሲደንሱ ወይም ደግሞ ያ አደጋ በደረሰበት አጋጣሚ የተለያዩ ቪዲዮዎች እያሳዩ የሚገኙት ምስል እንደሚያመለክተው ከሆነ ራሱን ለመከላከል ሳይሆን ሆን ብሎ ጥቃት ለማድረስ የወሰደው እርምጃ እንደሆነ የሚያሳዩ ናቸው። ሆኖም ግን እነኚህ የወጡ ቪዲዮዎችና ፉቴጆች ግለሰቡ በቸልተኝነትና ሆን ብሎ ጥቃቱን ማድረሱን የሚያሳዩ ቢሆኑም ትራምፕና አጋሮቹ ይህንን ሀቅ መቀበል አልፈለጉም። መሆኑም ታዲያ ምላሽ ያጣውና ፍትህ የተነፈገው የሚኒያፖሊስ አካባቢ ነዋሪ በተመለከታችሁት መልኩ በከፍተኛ አመራሮች በተደረገላቸው ጥሪ አማካኝነት አደባባይ በመውጣት ተቃውሟቸውን እየገለጹና ተጠያቂነት እንዲሰፍን እየጠየቁ ይገኛሉ። ሌላኛው እየጠየቁ የሚገኙት ጉዳይ እንግዲህ በሚኒያፖሊስ ከፍተኛ የሆነ የአይስ ዲፕሎይመንት እየተፈጸመ ይገኛል። ከፍተኛ ቁጥር ያላቸው የአይስ ኦፊሻሎች ወደ አካባቢው በመግባት እንግዲህ አካባቢውን እያሸበሩ ይገኛሉ። ታዲያ ይህ ወደ አደባባይ የወጣው ማህበረሰብ በሰላማዊ መንገድ የገባው ኃይል ሚኒያፖሊስን ለቆ እንዲወጣ ጥያቄያቸውን እያቀረቡ ይገኛሉ። እንደተመለከታችሁት እንግዲህ ህዝቡ በሰላማዊ መንገድ ጥያቄውን እያቀረበ በነበረበት ወቅት የፖሊስ አባላት የተለያዩ ትንኮሳዎችን ሲፈጽሙ እንደነበረና ኪዮስ እንደተፈጠረ ያገኟቸው መረጃዎች ያመለክታሉ። ይህንን ተከትሎም ታዲያ ወደ 29 የሚጠጉ የሰልፉ ታዳሚዎች ለእስር ተዳርገዋል። እንግዲህ ከመንግስት የወጣው መረጃ እንደሚያመለክተው ከሆነ ደግሞ አንድ የፖሊስ ኦፊሰር መቁሰሉና በሕክምና ላይ መሆኑን ተናግረዋል። የመንግስት አካላት እንግዲህ የተፈጸመውን ጥቃት ተከትሎ ይቅርታ ከመጠየቅ ይልቅ በተመለከታችሁት መልኩ ተጨማሪ ኪዮስ እየፈጠሩ ይገኛሉ። ሚኒያፖሊስ እንግዲህ በጣም በከፍተኛ ደረጃ እየተናወጠች ትገኛለች። ይህ እጅግ በጣም የሚያሳዝን ነው። የተለያዩ ተቋማትና የሰብአዊ መብት ተሟጋቾች
በጉዳዩ ላይ ኢንቮልቭ እንደሚያደርጉና ምናልባትም ይህ የአይስ ኤጀንት ሊጠየቅ የሚችልበት አግባብ ሊኖር እንደሚችል ብዙዎች ተስፋ አድርገዋል። በተለይ በሚኒያፖሊስ አሁን እየሆነ ያለው ከፍተኛ ነውጥ ምናልባትም አንዳንድ ለውጦችን ሊያመጣ ይችላል የሚልም ግምት አለ። ከሌሎች አካባቢዎች በተለየ ሚኒያፖሊስ አሁን በትራምፕ አድሚኒስትሬሽን ከፍተኛ የሆነ ጫና እየተደረገባት የምትገኝ አካባቢ ናት። እንደሚታወቀው ዶናልድ ትራምፕ ከኮንግረስ አባል ከሆነችው ከኢልሃን ጋር ከፍተኛ የሆነ ሰጣ ገባ ውስጥ መግባታቸው የሚታወስ ነው። አሁንም ቢሆን እንግዲህ የሶማሊ ኮሚኒቲ የሚገኝበትን የሚኒያፖሊስ አካባቢን በከፍተኛ ደረጃ ጥቃት እያደረሰበት ይገኛል። በቅርቡ ከምናስታውሰው እንኳን ለሚኒሶታ ከፌዴራል መንግስት ይሰጥ የነበረ $129 ሚሊዮን ገንዘብ እንዲከለከል አድርጓል። እጅግ በጣም የሚገርመው ደግሞ እንግዲህ ሚኒያፖሊስ እና በሚኒሶታ አካባቢ የሚገኙ ነዋሪዎች በሚገርም አንድነት ዩናይት አድርገው ከፍተኛ የሆነ ተቃውሟቸውን ለአድሚኒስትሬሽኑ እያሳዩ ይገኛሉ። ነዋሪዎቹ ብቻም ሳይሆኑ እንግዲህ በከፍተኛ አመራር ላይ የሚገኙ የመንግስት ባለስልጣናትም የነዋሪዎቹን ሐሳብና ጥያቄ በመደገፍ ከጎናቸው መቆም ችለዋል። ሌላው እጅግ በጣም አነጋጋሪ የሆነው ጉዳይ የኮንግረስ አባል የሆነችው ኢልሃንና ሌሎች አጋሮቿ ወደ ዲቴንሽን ሴንተር እንዳይገቡ መከልከላቸው ነው። እንግዲህ ኢልሃን ወታ በተናገረችው ከሆነ የአንድ የኮንግረስ አባል የሆነ ሰው ኃላፊነት አለበት። በኮንስቲቱሽኑ ወይም ደግሞ በህገ መንግስቱ የተሰጠው ኃላፊነትም መብትም አለ። ወደ ዲቴንሽን ሴንተሮች፣ ወደ ማቆያ ቦታዎች በመሄድ የታሳሪዎችንና በቦታው የሚገኙ ግለሰቦችን እየተደረገላቸውን ያለውን እንክብካቤ በተመለከተ የማጣራትና የመመርመር መብትም ሆነ ኃላፊነት አላቸው። ነገር ግን የዶናልድ ትራምፕ አድሚኒስትሬሽን እጅግ በሚያሳዝን ሁኔታ ኮንስቲቱሽንን ወይም ደግሞ ህገ መንግስቱን በመጣስ እነኚህ የኮንግረስ አባላት በዲቴንሽን ሴንተር ድጋሜ ዝር እንዳይሉ የሚል ትዕዛዝ ተላልፎላቸዋል። ኦፍኮርስ ኢልሃን እንደገለጸችው ከሆነ ለ30 ደቂቃ እንዲገቡ ተፈቅዶላቸው ነበረ። ነገር ግን ከጥቂት ቆይታ በኋላ እነኚህ የኮንግረስ አባላት ከላይ የተላለፈ ትዕዛዝ ነው በሚል ከዲቴንሽን ሴንተሩ እንዲወጡና በድጋሚም ደግሞ ወደዚህ አካባቢ መምጣት እንደማይችሉ ተነግሯቸዋል። የአይስ ኤጀንቶችም ሆኑ ሌሎች የህግ አስከባሪ አካላት እንግዲህ በአደባባይ እየፈጸሙ ያሉትን ነገር ህዝቡ እየተመለከተ ይገኛል። የዓለም አቀፍ ማህበረሰቡም እንደዛው። ከዚህ በመነሳትም እንግዲህ በዲቴንሽን ሴንተር ውስጥ የሚገኙ በማቆያ ውስጥ የሚገኙ ግለሰቦች ምን ያህል ቴክ ኬር እየተደረጉ ነው፣ ምን ያህል እንክብካቤ እየተደረገላቸው ነው የሚለው ነገር ከፍተኛ የሆነ ጥያቄ የሚያስነሳ ጉዳይ ነው። ዶናልድ ትራምፕ እንግዲህ ዓለም ሊያስቆማቸው ያልቻሉ መሪ ሆነዋል። እጅግ በጣም በሚያሳዝን ሁኔታ እንግዲህ ዓለም አቀፍ ህጎችንም እየጣሱ በቅርቡ እንደሰማችሁት የሌላ አገር ፕሬዝደንት ሉዓላዊነት ያላትን አገር ፕሬዝደንት እንግዲህ አንጠልጥለው ወደ አገራቸው አመጥተው በአገራቸው ፍርድ ቤት እንዲጠየቅ አድርገውታል። ይህ እንግዲህ ዓለም አቀፍ ተቋማትም ኃይል ሊሏቸው የሚገባ ጉዳይ ነው። ምክንያቱም ደግሞ ዓለም አቀፍ ህግ ይህንን ጉዳይ በተመለከተ የአንድ ሀገር ሉዓላዊነትን ያከብራል። ዶናልድ ትራምፕ በቅርቡ እንደተመለከታችሁት የቬኔዙዌላ ፕሬዝዳንት የሆኑትን ግለሰብ እዛው አገራቸው በመሄድ አንጠልጥለው ለፍርድ አቅርበዋቸዋል። ለዓለም አቀፍ ፍርድ ቤት አይደለም፣ በዛው በሀገራቸው በሚገኘው በኒውዮርክ በሚገኝ ፍርድ ቤት እንዲጠየቁ አድርገዋቸዋል። የቬኔዙዌላው ግፍ አልበቃ ያላቸው ዶናልድ ትራምፕ አሁንም በዴንማርክ የምትገኘውን ግሪንላንድ ይይዛለው እያሉ ይገኛሉ። ያደርጉታል አያደርጉትም? ቢያደርጉትስ ደግሞ ምን አይነት ጫና ይደርስባቸዋል? አብረን የምንመለከተው ይሆናል። እጅግ በጣም በሚያሳዝን ሁኔታ ግን እንግዲህ ዓለም አቀፍ ተቋማት እንደ ኔቶን የሚያክሉና እንደ ዩናይትድ ኔሽን የሚያክሉ ትልልቅ ተቋማትም በዚህ ጉዳይ ላይ አስፈላጊውን እርምጃ እየወሰዱ ነው ብዬ አላምንም። አይኖ እየጠየቁ የሚገኙና እየተቹ ክሪቲሳይዝ እያደረጉ የሚገኙ አገራት አሉ። ነገር ግን ዶናልድ ትራምፕ እጅግ በጣም እጃቸው ረዝሟል። የሚያደርጉትንም አክሽን ተከትሎ ሪያክሽኑ በቂ ነው የሚል ግምት የለኝም። ትራምፕ በአደባባይ በድፍረት ወጥተው ዓለምን እየመራን ነው ሲሉም እንግዲህ በተደጋጋሚ ተደምጠዋል። መጨረሻቸው ምን ይሆናል? የዓለም አቀፍ ማህበረሰቡና ትልልቅ ተቋማትስ ይህንን ጉዳይ በተመለከተ ምን አይነት እርምጃ ይወስዳሉ? አብረን የምንመለከተው ይሆናል። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጤና ይስጥልን።